ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድሜ ልንገራችሁ። የፋኖ ኃይሎች በአማራ ክልል ዘመቻ ሸዋ አንድነት በሚል በከፈቱት ውጊያ ድል መቀዳጀታቸውን አስታውቀዋል። የብልጽግና አገዛዝ በቆቦ ወረዳም ትግራይ ካልዋ ምላሽ ነው ብሎ ጦርነት ሊከፍትባቸው ነው በሚል ህዝብ እየቀሰቀሰ እንደሚገኝ የተሰማ ሲሆን አገዛዙ ከዋና መንገድ ከሚርቁ ወረዳዎች ከባንክ ገንዘብ እያሸ ይገኛልም ተብሏል። በዝርዝር የምናየው ቀዳሚ ጉዳይ ነው። የአሜሪካ መንግስት በኢትዮጵያ ሰብአዊ እርዳታ ላይ ማጭበርበሮች እየተፈጸሙ በምርመራ ደርሼበታለሁ አለ። የትራምፕ አስተዳደር በኢትዮጵያ ማዕከላዊና በሰሜናዊ ምዕራብ ኢትዮጵያ በምግብ እርዳታ ተረጂዎች ላይ የሚፈጸም የማጭበርበር ድርጊት ደርሼበታለሁ ብሏል። በዝርዝር እናየዋለን። በጋሞ ዞን በደረሰ የመሬት መንሸራተትና የጎርፍ አደጋ የ30 ሰዎች ህይወት ማለፍ ተሰማ። አደጋው ሰፊ ነው የተባለ ሲሆን እስካሁን ድረስ የሟቾችን አስክሬን መፈለጉን ቀጥሏል ተብሏል። ዝርዝር አዘጋጅተናል። የብልጽግና አገዛዝ የገንዘብ ሚኒስትሩ ማህበረሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ ይፋ አድርገዋል። አገዛዙ በተለያዩ ጊዜያት በዜጎች ላይ ነዳጅ ዋጋን የሚጨምሩ ሲሆን አሁን ደግሞ ዜጎች በቀጠና የተፈጠረውን ችግር ምክንያት ማድረግ በተለይም ተቋማት ነዳጅን መቆጠብ አለባቸው ብለዋል። አስገዳጅ የነዳጅ መቆጠቢያ መንገዶችን ይፋ እናደርጋለን ሲሉም አህመድ ሺዴ ናቸው የተናገሩት። ዝርዝሩን ትሰሙታላችሁ። የቀድሞ የፌዴራል ፖሊስ ኮሚሽነር የነበሩት አሰፋ አብዩ ደግሞ የብሔራዊ ደህንነት አገልግሎት ምክትል ዋና ዳይሬክተር ሆነው ተሾመዋል። የአብይ አህመድ አገዛዝ ባለፉት ዓመታት ወታደራዊ መኮንኖችን ወደ ፖሊስ አገልግሎት እያስገባ ይገኛል። ዝርዝር አዘጋጅተናል። የተወደዳችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። የፋኖ ኃይሎች በአማራ ክልል ዘመቻ ሸዋ አንድነት በሚል በከፈቱት ውጊያ ድል መቀዳጀታቸውን አስታውቀዋል። የብልጽግና አገዛዝ በቆቦ ወረዳ ትግራይ ካልዋ ምላሽ ነው ብሎ ጦርነት ሊከፍትባችሁ ነው በሚል ህዝብ እየቀሰቀሰ እንደሚገኝ የተሰማ ሲሆን በተመሳሳይ አገዛዙ በአማራ ክልል ከዋና መንገድ ከሚርቁ ወረዳዎች ከባንክ ገንዘብ እያሸ ይገኛል ተብሏል። የፋኖ ኃይሎች በአማራ ክልል ሸዋ ቀጠና በከፈቱት ውጊያ ድል ማድረጋቸውን የአማራ ፋኖ ብሔራዊ ንቅናቄን ያስታወቀው የአፋብን ሸዋ ጠቅላይ ግዛት እዝና ሳምነው እዝ ወደ አንድነት መምጣታቸውን ተከትሎ ዘመቻ ሸዋ አንድነት በሚል በተሰየመው ውጊያ የከፈቱት የፋኖ ኃይሎች በአገዛዝ ጦር ላይ ድል ተቀናጅተናል ብለዋል። በቀጠናው ቡልጋ ሀገረ ማርያም ለበርካታ ሰዓታት የዘለቀ ውጊያ መደረጉን ያስታወቀው የአማራ ፋኖ ብሔራዊ ንቅናቄ የፋኖ ኃይሎች የአገዛዝ ጦር ካምፖች ወደሚገኙባቸው የሀገረ ማርያም ከተማ በመግባት ጥቃት አርሰዋል ብሏል። የአገዛዝ ጦር ከባድ መሳሪያዎችን ጭምር በመጠቀም ተኩስ ቢከፍትም የፋኖ ኃይሎች የቁር ይርማታና ሀገር እንዲሁም ሀገረ ማርያም አቅጣጫ ከባድ ማጥቃት አድርገዋል ሲል ነው አፋብን አክሎ ያስታወቀው። በዚህ ውጊያ አገዛዙ አየር ወለድ፣ ባህር ኃይል፣ ጸረ ሽምቅ አድማ ብተናና ሚኒሻዎችን በጥምረት አሰልፎ እንደነበር የፋኖ የመረጃ ምንጮች ለኢትዮኒውስ አረጋግጠዋል። የአገዛዙ ጦር በአካባቢው በተደረገው ውጊያ ላይ ምንም ተሳትፎ ያልነበራቸው ቄስ ኃይሉ ንጉሴን ጨምሮ ንጹሃንን ገድሏል። መኖሪያ ቤቶች ላይም ጉዳት አርሷል ተብሏል። በተመሳይ በምዕራብ ወሎ ቀጠና አማራ ሳይንት በተደረገው ውጊያ ከ30 በላይ የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ይፋ አድርጓል። አፋብን አክሎም የብልጽግና አገዛዝ በመሃል አማራ ሳይንት ወረዳ የአትሮንስ ማርያም አባቶች መነኩሳትና ዲያቆናት በገደለ ማግስት በአገዛዙ ጦር ላይ እርምጃ ወስደናል ሲል ያስታወቀው። በሌላ በኩል የብልጽግና አገዛዝ በቆቦ ወረዳ ትግራይ ካልዋ ምላሽ ነው ብሎ ጦርነት ሊከፍትባችሁ ነው በሚል ህዝብ እየቀሰቀሰ እንደሚገኝ ሰምቷል። አገዛዙ በትላንትናው ዕለት በቆቦ ወረዳ ህዝብ እየሰበሰበ የትግራይ ወሰን ካልዋ ምላሽ ነው በሚል ህወሓት ጦርነት ሊከፍት እየተዘጋጀ ስለሆነ ስንቅ አዘጋጁ በሚል መቀስቀሱን የመረጃ ምንጮች ለኢትዮኒውስ ተናግረዋል። ከዚህ ቀደም ቆቦ ከተማ በተደረገ ስብሰባ ላይ የፋኖ ኃይሎችና የትግራይ ኃይሎች አልዋጋሉን በሚል በግልጽ አማራና ትግራይ እንዲዋጉለት ፍላጎት እንዳለው ያስታወቀው የብልጽግና አገዛዝ አሁን ደግሞ በሰሜን ወሎ ዞን ቆቦ ወረዳ ነዋሪዎችን ጦርነት ሊከፈትባችሁ ስለሆነ ስንቅ አዘጋጁት ማለቱን የተሰማው የብልጽግና አገዛዝ ጦር ከጥር 21 2018 ዓ.ም ጀምሮ ከራያ አላማጣ፣ ወፍላና ኮረማ አካባቢዎች ከበባ ተደረገብኝ በሚል ወደ ቆቦ ከተማ ሸሽቶ የሚገኝ ሲሆን በአካባቢው ከሚገኙ የብልጽግና አመራር ጋራ በመሆኑ ወጣቶች ላይ በደል እያደረሰ ይገኛል ተብሏል።
የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራር የሆነው አርበኛ በፈንታው በኩሉም ብልጽግና የአማራ አርሶ አደሮችን በሚኒሻ ስም ሰብስቦ ከትግራይ ኃይሎች ጋር ለሚያደርገው ጦርነት ከፊት ሊማግዳቸው እየሰራ ይገኛል ሲል ማጋለጡ አይዘነጋም። አፋብን ምኒልክ ህዝበ ቀጠናው ከብልጽግና ጋር በወገን በታጣቂነት የሚንቀሳቀሱ ያገዛዙ ሚኒሻዎችን ያስጠነቀቀ ሲሆን ከብልጽግና ጋር በመሆን የሚመለስ ጥያቄ ስለሌለ ወደ ፋኖ ተቀላቀሉ ሲል ጥሪ ማቅረቡ ይታወሳል። በሌላ በኩል አገዛዙ በአማራ ክልል ከዋና መንገድ ከሚርቁ ወረዳዎች ከባንኮች ገንዘብ እያሸ ይገኛል ተብሏል። የብልጽግና አገዛዝ ኪስ ወረዳዎች ብሎ ከሚጠራቸው የምዕራብ ወሎ፣ ሰሜን ወሎና ምስራቅ ጎጃም አካባቢዎች ጥሬ ገንዘብ ከባንክ አሸሽቷል የሚሉት የመረጃ ምንጮች አገዛዙን ያደረገው ወረዳዎቹ ፋኖ ኃይሎች ቁጥጥር ስር ሊወድቃሉ ይችሉ ይሆናል በሚል ስጋት ሳይሆን አይቀርም ብሏል። በተመሳሳይ የብልጽግና አገዛዝ በአንዳንድ ወረዳዎች የራሱ ሚኒሻዎችና ፓራ ኮማንዶ በሚል ያሰለጠናቸውን ታጣቂዎች ትጥቅ ይዘው እንዳይንቀሳቀሱ እያደረገ ነው ተብሏል። የአገዛዙ መከላከያ እነዚህ ሚኒሻዎችና ፓራ ኮማንዶዎች ታጣቂዎች ለፋኖ ይወግናሉ በሚል ትጥቅ እያስወረዳቸው እንደሚገኝ የተሰማው ከሰሞኑ አመራሮችን ጨምሮ በየዕለቱ በርካታ የአገዛዙ ጦር አባላት ወደ ፋኖ ኃይሎች መቀላቀል አገዛዙ ሚኒሻና ፓራ ኮማንዶን ትጥቅ ይዘው እንዳይንቀሳቀሱ ያደረገበት አንደኛው ምክንያት ሊሆን እንደሚችል ነው የመረጃ ምንጮች ጨምሮ የጠቀሱትም። የአሜሪካ መንግስት በኢትዮጵያ ሰብአዊ እርዳታ ላይ ማጭበርበሮች እየተፈጸሙ ነው አለ። የትራምፕ አሰራር በኢትዮጵያ በማዕከላዊና በሰሜን ምዕራብ ኢትዮጵያ በምግብ እርዳታ ተረጂዎች ላይ የሚፈጸም የማጭበርበር ድርጊት በምርመራ ደርሼበታለሁ ብሏል። በማዕከላዊና በሰሜን ምዕራብ ኢትዮጵያ በአሜሪካ በሚደገፉ ሰብአዊ እርዳታ ተረጆች ላይ ያነጣጠረ የማጭበርበር ድርጊት መኖሩን አስጠንቅቋል። ድርጊቱ ሲገለጽ በሰብአዊ እርዳታ ምዝገባ ወቅት ተጋላጭ የሆኑ የህብረተሰብ ክፍሎች የኮሚሽኑ ወይም የጥቅማ ጥቅም ክፍያ እንዲፈጽሙ መጠየቃቸውን የሚገልጹት ክሶች መኖራቸውን ደርሼበታለሁ ነው ያለው። ተቆጣጣሪ ተቋሙ በየካቲት 2018 ዓ.ም ማስጠንቀቂያ ብሎ ባወጣው ጽሁፍ ድርጊቱ የአካባቢው ስልጣን በመጠቀም በዩኤስኤድ እና በሌሎች የአሜሪካ መንግስት ፕሮግራሞች የሚደገፉ ሰብአዊ እርዳታዎችን ለማግኘት የሚወጡ ተረጂዎችን ክፍያ እንዲፈጽሙ ማስገደድን ያካትታል ብሏል። የማህበረሰብ መሪዎች ስልጣናቸውን በመጠቀም ከተረጂዎች ገንዘብ እንደሚቀበሉ በርካታ ሪፖርቶች ለጽህፈት ቤቱ ደርሰውኛል ያለው ሪፖርቱም በአንዳንድ ሁኔታዎች ክፍያዎቹ ለፖለቲካ ወይም ለበዓላት ፈንድ በሚል በሐሰት እንደሚቀበሉም ተገልጿል ብሏል። ተቆጣጣሪ ተቋሙ አክሎም መስፈርቱን የሚያሟሉ ተረጂዎች በምርመራ ወቅት ከእርዳታ ዝርዝር ውስጥ እንዲወጡ የሚደረግባቸው ሁኔታዎች ምራቸውና ሌሎች ግለሰቦች ደግሞ በእርዳታ ተረጅነት ዝርዝር ውስጥ እንዲካተቱ ጉቦ ወይም የኮሚሽን ክፍያ እንደሚፈጽሙ አውቅ ያለው ብሏል። መስፈርቱን የማያሟሉ ግለሰቦች እርዳታ እንዲያገኙ ጉቦ ወይም የኮሚሽን ክፍያ እንዲፈጽሙ ይጠየቃሉ ያለው ሪፖርቱ የማጭበርበር ድርጊቱ ላይ የሚመለከተው አካል ለማሳወቅ የሞከሩ ተረጂዎች ደግሞ ከእርዳታ ዝርዝር ውስጥ እንደሚሰረዙና ዛቻም እንደሚደርስባቸው ጠቁሟል። ማስጠንቀቂያው አክሎም ኢትዮጵያ ቀደም ሲል ለቀረቡት የምርመራ ግኝቶች ምላሽ ለመስጠት በ2015 ዓ.ም ብሔራዊ የአደጋ ስጋት ስራ አመራር ፖሊሲ ብታረቅም ፖሊሲው ግን ተረጂዎች ለብዝበዛ እንዳይጋለጡ በመከላከል ረገድ ውጤታማ ሆኖ አልተገኘም ብሏል። ቀደም ሲል የቀረቡ የተቀናጀ እርዳታ ምዝበራ ግኝቶች በነበረበት ኢትዮጵያ ነው። አሁንም በምርመራው ላይ ሌላ ስርቆት አረጋግጫለሁ ያለው የአሜሪካ መንግስት ይህን አዲስ ማስጠንቀቂያ ቀደም ሲል በመላው ኢትዮጵያ በለጋሾች የሚደረገው የምግብ እርዳታ በስፋት እንደሚመዘበር የደረሰበት ምርመራ ውጤት ድጋሜ ያስተጋባ ሆኗል። በጋሞ ዞን በደረሰ የመሬት መንሸራተትና የጎርፍ አደጋ የ30 ሰዎች ህይወት ማለፉ ተሰምቷል። አደጋው ሰፊ የተባለ ሲሆኑ የሟቾቹ አስክሬን መፈለጉም ቀጥሏል ተብሏል። በደቡብ ኢትዮጵያ ክልል በጋሞ ዞን በተለያዩ አካባቢዎች የጣለው ከባድ ዝናብ ምክንያት በተከሰተ የመሬት መንሸራተትና የጎርፍ አደጋ ከ30 በላይ ሰዎች ህይወታቸው ማለፉን የዞኑ አስተዳደር አስታውቋል። የዞኑ የብልጽግና አስተዳደር እስካሁን ባለው መረጃ መሰረት በአደጋው የሟቾች ቁጥር 30 ደርሷል ያለ ሲሆን የጉዳቱ መጠን ግን ሰፊ በመሆኑ የሟቾች ቁጥር ሊጨምር ይችላል ብሏል። ትላንት በደረሰው አደጋ የተጎዱ ወገኖች ለመርዳትና ተጨማሪ ጉዳት እንዳይከሰት አስፈላጊ ክትትልና ድጋፍ እየተደረገ ይገኛል የተባለ ቢሆንም አሁንም ግን አደጋው የደረሰባቸው ዜጎች ሙሉ ለሙሉ ማወቅ አልተቻለም ተብሏል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ በዞኑ በቀጣይ በኢትዮጵያ አካባቢዎች ከፍተኛ የጎርፍና የመሬት መንሸራተት ስጋት ሊያጋጥም ይችላል በማለት ተናግሯል። እኒህ የብልጽግና የደቡብ ኢትዮጵያ ርዕሰ መስተዳድር ዜጎች በተለይም ለጎርፍና አደጋ ተጋላጭ ከሆኑ አካባቢዎች ለቀው መውጣት አለባቸው ወይም መጠንቀቅ አለባቸው ይላሉ። እኒሁ አስተዳዳሪ በአደጋው ህይወት ላጡ ወገኖች ሀዘን ተሰምቶኛል ያሉ ሲሆን
አደጋዎቹ ባለፉት ዓመታት ጭምር የተከሰቱ ሲሆን ባለፉት ዓመታት ከተከሰቱ በኋላ ምን አይነት ጥንቃቄ ወይም ስራዎች ተሰሩ የሚለውን ግን አልመለሱም። አገዛዙ የዜጎች ህይወት እንደ ቀልድ በሚያልቅባቸው በርካታ ተፈጥሯዊና ሰው ሰራሽ ምክንያቶች ላይ ምንም የመከላከል ስራ እንደማይሰራ ዓለም አቀፍ ሪፖርቶች ይወጣሉ። በአደጋው ምክንያት ተፈናቅለው ችግር የሚጋለጡ ወገኖች መልሶ ለማቋቋም የመጠለያ ምግብና የህክምና እርዳታ በልዩ ትኩረትና በአስቸኳይ ሊቀርብ ይገባል ቢባልም ብዙዎቹ ግን የሚዘረፉበት ሁኔታ ተፈጥሯል። እኒሁ ርዕሰ መስተዳድር ግን አሁን ላይ በጎርፍና መሬት መንሸራት ምክንያት የተቀመጡ የትራንስፖርት መሰረተ ልማቶችን ለመጠገን የተጎዱ ትምህርት ቤቶችን መልሶ ስራ ለማስጀመር ከፍተኛ ርብርብ እናደርጋለን ሲሉ ተደምጠዋል። በተለይም የተዘጉ መንገዶች አሉ ለማስከፈት የሚያስፈልጉ ከባድ ማሽነሪዎችን ከሌላ አካባቢዎች ለማስመጣት በሂደት ላይ ነን ብለዋል። ህብረተሰቡ የደረሰበት አደጋ ከፍተኛ ነው የተባለ ቢሆንም አሁን ላይ የሟቾች ቁጥር ከ50 በላይ ሊሆን እንደሚችልም ተገምቷል። የብልጽግና አገዛዝ የገንዘብ ሚኒስትሩ ማህበረሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ ጠይቋል። የአገዛዙ ሚኒስትር አህመድ ሺዴ አሁን ላይ ያለውን የነዳጅ እጥረት ለመተካት አገዛዙ የነዳጅ ቁጠባ መንገዶችን በግዳጅ ለመፈጸም የሚያስችልበትን አሰራር ይፋ ያደርጋል ብለዋል። አሜሪካና እስራኤል በኢራን ላይ የከፈቱ ጦርነትና በዚሁ ምክንያት የተፈጠረው የነዳጅ አቅርቦት ሰንሰለት መስተጓጎል ምን ያህል ጊዜ እንደሚቆይ ስለማይታወቅ ህብረተሰቡና ተቋማት ነዳጅ በከፍተኛ ቁጠባ ይጠቀሙ የሚለው የብልጽግና ሚኒስትር አህመድ ሺዴ ነው። ጉዳዩ የብልጽግና አገዛዝ በዜጎች ላይ የሚጭነውን ግብር የነዳጅ ዋጋ ጭማሪ አባብሶት የቀጠለ ሲሆን ይህንን ምክንያት አድርገው ደግሞ በዜጎች ላይ ከፍተኛ ማዕቀብና የዋጋ ጭማሪ ለማድረግ መዘጋጀታቸውን እየተነገረ ያለው በጦርነት ምክንያት የታየውን የነዳጅ ዋጋ ጭማሪ አስፈሪ ሲሉ የገለጹት የገንዘብ ሚኒስትሩ መንግስት በቅርቡ ተጨማሪ የነዳጅ ቁጠባ እርምጃዎችን ይፋ ያደርጋል ይላሉ። የገንዘብ ሚኒስትሩ አህመድ ሺዴ ይህንን ማሳሰቢያ የሰጡት ዛሬ ረቡዕ መጋቢት 2 2018 ዓ.ም የኢራን ጦርነት በነዳጅ አቅርቦት ላይ የፈጠረው ቀውስና ሀገር ውስጥ ያለውን የነዳጅ ሁኔታ በተመለከተ ጋዜጣዊ መግለጫ ሰጥተው ነው። ሚኒስትሩ ታዲያ መግለጫቸውን የሰጡት መንግስት በነዳጅ የችርቻሮ ዋጋ ላይ እስከ 17 ብር የሚደርስ ጭማሪ ባደረገ ማግስትም ነው። ማክሰኞ ይፋ በተደረገው የብልጽግና የዋጋ ጭማሪ መሰረት 129 ብር ሲሸጥ የነበረ ቤንዚን 132 ብር ከ18 ሳንቲም ገብቷል። ተመሳሳይ ዋጋ የነበረው ነጭ ናፍጣ ደግሞ የ10 ብር ጭማሪ ተደርጎበት ዋጋው ወደ 139 ብር ከ84 ሳንቲም ከፍ ብሏል። ከፍተኛ የሆነው የ17 ብር ጭማሪ ያስተናገደው ኬሮሲን ደግሞ 146 ብር እየተሸጠ ይገኛል ተብሏል። የብልጽግናው የገንዘብ ሚኒስትር አህመድ ሺዴ በዛሬው መግለጫቸው በዓለም የነዳጅ ገበያ ላይ ከታየው ከፍተኛ ጭማሪ አንጻር መንግስታቸው ያደረገው ማሻሻያ በጣም ዝቅተኛ ተደርጎ የሚታይ ነው ሲሉ ተናግረዋል። አሜሪካና እስራኤል ጥቃቱ የከፈቱባት ኢራን ባጸፋው ከዓለም ነዳጅ 1/5 የሚተላለፍበት የሆርሙዝ ወሽመጥን ዘግታለች። በተጨማሪም በጦርነቱ የኢራንና ሌሎች መካከለኛው ምስራቅ አገራት የነዳጅ መሰረተ ልማቶች ጥቃት ተፈጽሞባቸዋል። በዚህም ምክንያት የነዳጅ ዋጋ ከአውሮፓውያኑ 2022 ወዲህ ከፍተኛ ጭማሪ በማሳየት በበርሜል $120 ገብቶ ነበረ። ኋላ ላይ ግን ቅናሽ ያሳየ ሲሆን በዛሬው ዕለትም በበርሜል $89 እየተሸጠ ነው። የብልጽግና የገንዘብ ሚኒስትር አህመድ ሺዴ ግን የዓለም ዋጋ በትላንትናው ዕለት ደረሰበት ጅቡቲ ላይ የምንረከብበት ዋጋ በምናይበት ጊዜ ቤንዚን 205 ብር ከ75 ሳንቲም ነው። አሁን መንግስት ቤንዚን በሊትር 75 ብር ከ57 ሳንቲም እየደጎመ ነው የሚሸጥላችሁ ሲሉ ተናግረዋል። ነጭ ናፍጣ በዓለም ዋጋ በሊትር 238 ብር ከ13 ሳንቲም ደረሰ በመጥቀስ በሊትር 98 ብር ከ29 ሳንቲም በመንግስት እየተደጎመ ነው ይላሉ። የብልጽግናው መንግስት የዓለም አቀፍ የነዳጅ ዋጋ በከፍተኛ ደረጃ አስፈሪ በሆነ መልኩ እየጨመረ ባለበት ጊዜም ቢሆን ከፍተኛ ድጎማ አሁንም እየቀረበ ነው ያሉት ሚኒስትሩ ነዳጅ በተቀመጠለት የግብይት ሰንሰለትና መንግስት ባስቀመጠው ዋጋ ብቻ መሸጥ አለበት ይላሉ። የመንግስታቸው ተሿሚዎችና የአገዛዙ ጦር አዛዦች በተለያዩ የሀገሪቱ ክፍል ነዳጅን በኃይል የተቆጣጠሩና ለራሳቸው የገቢ ምንጭ የሚጠቀሙ ሲሆን ከዛም አልፎ ወደ ጎረቤት ሀገራት የሚሸጡበት ሁኔታ ቀጥሏል። ወደ ትግራይ ክልል ነዳጅ በህጋዊ መንገድ እንዳይገባ የከለከሉት የአህመድ ሺዴ አገዛዝና መሰሎቻቸው ከአማራ ክልል ደግሞ ዋነኛ የገንዘብ ምንጭ ያደረጉት ነዳጅን በመሸጥና በመለወጥ ነው። ታዲያ አሁን ላይ ሁሉም ነዳጅ ጠቃሚ አካላትና መላው ማህበረሰቡ፣ የንግዱ ማህበረሰብ፣ መንግስታዊ ተቋማት፣ መንግስታዊ ያልሆኑ ድርጅቶችና ሁሉም ነዳጅ ተጠቃሚ አካላት በሙሉ ነዳጅን በከፍተኛ ቁጠባ መጠቀም አለባችሁ ስላሳስባለሁ ሲሉ አህመድ ሺዴ ተናግረዋል። ታዲያ ከዚህ የተሻለ የማስፈጸሚያ መንገድና አስገዳጅ የነዳጅ መቆጠቢያ ስልቶችን ይፋ እናደርጋለን በማለት ህዝቡ በሚቀጥለው ጊዜ ከፍተኛ ጫና ሊደርስበት እንደሚችል ተናግረዋል።
የቀድሞ የመከላከያ ሰራዊት የምድር ኃይል ዋና አዛዥ የአዲስ አበባ ፖሊስ ኮሚሽነር ሆኖ ተሾሟል። የቀድሞ የፌዴራል ፖሊስ ኮሚሽነር የነበሩት አሰፋ አብዩ ደግሞ የብሔራዊ ደህንነት አገልግሎት ምክትል ዋና ዳይሬክተር ሆኖ ተሾሟል። የአብይ አህመድ አገዛዝ ባለፉት ዓመታት ወታደራዊ መኮንኖችን ወደ ፖሊስ አገልግሎት እያስገባ ቀጥሏል። ላለፉት 7 ዓመታት ገደማ የአዲስ አበባ ፖሊስ ኮሚሽነር ሆነው ሲያገለግሉ የቆዩት ጌታ አርጋው እና 2 ምክትል ኮሚሽነሮቻቸው ከኃላፊነት ተነስተዋል። አብይ አህመድ በተነሱት አመራሮች ምትክ የቀድሞ የመከላከያ የምድር ኃይል ዋና አዛዥ ሌተናል ጄኔራል አስራት ዲኔሮና 2 ምክትል ኮሚሽነሮችን ሹሟል። የጠቅላይ ሚኒስትሩ ጽሕፈት ቤት ዛሬ ረቡዕ መጋቢት 2 2018 ዓ.ም ባወጣው መረጃ አብይ ሌተናል ጄኔራል አስራት ዲኔሮን የአዲስ አበባ ፖሊስ ኮሚሽን ኮሚሽነር አድርገው ሹሟቸዋል። የጠቅላይ ሚኒስትር ጽሕፈት ቤት ያልገለጸው ሌላኛው ሹመት ደግሞ የቀድሞ የፌዴራል ፖሊስ ኮሚሽን ኮሚሽነር የነበሩት አሰፋ አብዩ የብሔራዊ ደህንነት አገልግሎት ምክትል ዋና ዳይሬክተር ሆኖ መሾማቸው ነው። አዲስ አበባ ፖሊስ ኮሚሽነር ሆኖ የተሾሙት ሌተናል ጄኔራል አስራት በኢትዮጵያ መከላከያ ሰራዊት ውስጥ ረጅም ጊዜ የቆዩ ወታደራዊ አዛዥ ናቸው። ሌተናል ጄኔራል አስራት ከዚህ ቀደም የመከላከያ ሰራዊት የምድር ኃይል ዋና አዛዥ ሆነውም አገልግለዋል። አብይ አህመድ ወደ ስልጣን ከመጡ በኋላ በቤኒሻንጉል ጉሙዝ ክልል የተከሰተውን የጸጥታ ችግር ለመቆጣጠር የተቋቋመ የመተከል ዞን ኮማንድ ፖስት በመምራት የተሾሙ ቢሆንም በሰዓቱ እንዲያውም ችግሩን አባብሰዋል ተብሎ ሲተቹ ነበር። የብርጋዴር ጄኔራል ማዕረግ የነበራቸው አስራት ዲኔሮ ሌተናል ጄኔራል ያደጉት ከ6 ዓመት በፊት በጥር 2012 ዓ.ም ነው። ሌተናል ጄኔራል አስራት የመከላከያ ሰራዊት መረጃ ዋና መምሪያ ኃላፊን በመሆን አገልግሏል። በየካቲት 2014 ዓ.ም ደግሞ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ የደቡብ ሱዳን ተወካይ ሆኖ ተሾመው ነበር። በዚህ ሹመት ኢጋድ በደቡብ ሱዳን ያሰማራው የተኩስ አቁምና የሽግግር ደህንነት ሂደት ቁጥጥር መካኒዝምን በሰብሳቢነት መርተዋል ይላል መረጃዎቹ። በተጨማሪም እኒሁ ያገዛዙ የጦር አዛዥ በመከላከያ ሚኒስቴር የኮንስትራክሽን ዘርፍ ኃላፊም ሆኖ አገልግሏል። አብይ በተለይም ደግሞ እንደዚህ አይነት ሰዎችን ወታደራዊ ማዕረጋቸውን አስከብሮ በፖሊስነት ሲሾም ይህ አዲስ ሳይሆን እንዲያውም በኦሮሚያ ክልል የጄኔራል ማዕረግ ያላቸውን ሰው የክልሉ የፖሊስ ኮሚሽነር ዋና ኃላፊም አድርጓል። አዲሱ ምክትል ኮሚሽነራቸው ደግሞ እርዚቅ የሚባሉ ሲሆን የአማራ ክልል የርዕሰ መስተዳድሩ የዜግነት አማካሪ የነበሩ ናቸው። ከዚህ በፊትም በጎንደርና የተለያዩ ቦታዎችም በኃላፊነት ሰርተዋል። በተመሳሳይ የቀድሞ ፌዴራል ፖሊስ ኮሚሽን የነበሩት አሰፋ አብዩ ደግሞ የብሔራዊ ደህንነት አገልግሎት ምክትል ዋና ዳይሬክተር ሆነው የተሾሙት በአብይ አህመድ መሆኑን መረጃዎች ያሳያሉ። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የነበሩ መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።